ፍለሽ ነው ሰራተኛ የምታመጪው እኔ የምፈልገው ክርስቲያን ነው ካለች ክርስቲያን ነው ሊመጣላት የሚገባው ሙስሊም ካለች ሙስሊም የተማረች እንግሊዘኛ የምትችል ካለች እንግሊዘኛ የምትችል ችግር የለብኝም እድሜ ራሱ እድሜዋ ካስቀመጠች የ40 ዓመት ሴት ካለች 40 ዓመት ቁመት እንዳትበልጠኝ ረጅም ሴት አልፈልግም ካለች ረጅም ሴት ማምጣት የለበትም የኛ ይሄንን አያቁም እኔ የእናቴን ላም ሽጬ ነው የመጣሁት ብላ ያለቀሰች ልጅ የተመለሰች አቃለሁ ምንውና ነው የምታለቅሰው እሷ ስታለቅስ እኔ ያለቀስኩ እኔና ትግስት አንድ መክተብ ውስጥ ሰርተናል እሷ በመስመር እኔ ቀጥታውኝ ኦሮሞኛ አስተርጓሚ ሆና የእናቴን ላም ሽጬ ነው የመጣሁት ብላ ስትል እኔ ያለቀስኩኝ ሳለቅስ በካሜራው ሰው ይዋየኝ ለምንድን ነው ያለቀሽው ለምን ታለቅሻለሽ ሎቹቹ ፊሲል قالت لي بيت بقرة حقتي حق أمي قالت لي ያልኩት ስለኝ አዎ የእናቷን ላም ሽጣ ነው የመጣችው ስለው የመክተቡ ባለቤት አላህ ይጀዚ በኸይር ለኢትዮጵያ ኤጀንሲ እንዳትናገሪ ብሎ ብር ሰጣት ሰደቃ ሰጣት ማሰራት ግን አልችልም ማለት ለምን ፈቅረ ደም አለባት ከምርመራ ራሱ በስነ ስርዓት አይመረመሩም ፈቅረ ደም ስላለባት ስትሰራ ያዞራታል ሴትዮቱ ሲያዞራት ብትሞት ቢተጠያቂ ሆናለሁ ብላ ስትመረመር ፈቅረ ደም አለባት ያቺ ልጅ እንደዛ ብላ ሄደችውን አረሳም ቪዲዮ ሰርቼበታለሁ የዛሬ 2 ዓመት እትከየሊ ብዙ እህቶቻችን የሚመጡት አንደኛ ከጤና አኳያ ሰራተኛ መሆን የማይችሉ ናቸው እኔ መሲ ባይኖ ያየችውን ነው ምነግርሽ አርግዘው እዛው ደላላዎቹ አስረግዘዋቸው አፖርሽን አድርገው እምቢልኳቸው ልጆች ነበሩ እትከየሊ እንግዲህ ደማቸው እየፈሰሰ ወለደች ማለት ነው አፖርሽን ይሄ ሁሉ ይደረጋል አዲስ አበባ ውስጥ ማን ይስማ መሲ ጮሆች ሞተች እኔ ጮሁ እቤት የተቀመጥኩኝ ካላስ ይሄ ባይናችን ያየነው በጆሮአችን የሰማነው ነው እንደገና ደግሞ የኩላሊት ጥጠራ ያለባት ልጅ በምርመራ ይታወቃል የቤት ሰራተኛ ሆና መምጣት አትችልም እኔ ስንቶቹ ልጆች ነው አስመርምሬ የኩላሊት ጥጠራ እንዳለባቸው ታውቆ ወደ ሀገራቸው የሄደው ስራው አልገባቸውም በጥቅሉ ኢትዮጵያ ውስጥ አልገባቸውም ያኔ በግ እንደሚሸጡ ነው የሚያውት እንጂ እቺ ልጅ ዳ ተጠቃሚ ትሁን እስኪ አይሉ ብሩ ብቻ ነው እንደገና ፎርም ሲሞላ ልጅቱን አስምሽ ማን ነው ተብላ ተጠይቃ ፎርም መሞላት ያለበት ደላላው እኮ ነው ፎርም የሚሞላው ስሟን ያሳስትባታል ሃይማኖትን ያሳስትባታል ይሁንሽ መሰረትን መዲና ብሎ ይልካታል ልጅቱ ስለ መዲና የምታውቀው ነገር የለም ጠይብ መካ መግባት ትችላለች እቺ ልጅ አትችልም ወጭ አውጥታለች ለደላላ አዛ ከፍላለች ስራው አልገባቸው በዚህ በኩል ያሉት እኮ የዚህ ሀገር ህግ በጣም ከባድ ነው አይለቃቸው ይልሽ አሱ ምን ሆነ መሰለሽ የዛሬ 3 ወር አካባቢ ላይ ተቡክ ላይ ማለት ነው ልጅቷ እድሜዋ 17 ዓመት ነው ስትመጣ እዚህ ስትገባ እድሜዋን ያስገቧት በ27 ዓመት ነው የተላከላቸው ፎቶ ፓስፖርቷ ላይ የሷ ፎቶ አይመስልም አስለን የትልቅ ሴት ነው የሚመስለው ካስገቧት በኋላ እቺ ልጅ በቻርጅ ምክንያት ቻርጅ ላይ ይፈነዳል ቤቱ ይቃጠላል እቺ ልጅ እንትን ነው ወታደር ነው ሰውየው ሆስፒታል የወታደር ሆስፒታል ያስገቧታል መጨረሻ ላይ እሷ ትሞተ ስትመረመር ሬሷ ሲመረመር እድሜዋ 17 ዓመት ነው ሰውየው በጣም ምን አይነት እናት ናት ይላልቻ ምን አይነት እንዴት ነው ተዝዊር ፓስፖርት የሚሰራው እንዴት ነው መታወቂያ እንደዛ ብሎ እሱ እብድ ብሎ በመከራ ነው እሷን ልጅ ሬሷ ኢትዮጵያ እንዲገባ ያደረግነው ተቡክ ድረስ ሄጄ ነው ሆስፒታል እንደዚህ በመስተዋት ስር ሆኖ ማየት ራሱ ፊቷ ምኗ ተቃጥሎ ማለት ነው ያ ቤተሰብ ነው የላካት ኢትዮጵያ ላይ ፓስፖርት ሲሰጥ ህግ የለም መታወቂያ ሲሰጥ ህግ የለም ካለድሚያቸውን የሚመጡት በጣም ህፃናቶች ናቸው የሚመጡት ምንም ስትረስ ውስጥ ይገባሉ ለስራ ብቁ አይደሉም እነዚህ ልጆች የሚወጡት በህገ ወጥ አይደለም እኮ በእግራቸው አልመጡም በአይሮፕላን ነው አይደል የመጡት መጀመሪያ መታወቂያ ሲያወጡ ኢሚግሬሽን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም በዚህ አጋጣሚ
በዚህ አጋጣሚ አንድ ነገር ልንገራችሁ። ህጋዊ ሆነው ይምጡ እንጂ በህገወጥ መንገድ ነው የሚመጡት እነዚህ ሰዎች። በህገወጥ እዛ ፕሮሰስ የሚያልቅላቸው በህገወጥ መንገድ ነው። በህገወጥ መንገድ ማለት እንዴት ነው? ማንኛውንም ፕሮሰስ እሷ ተሰልፋ ፓስፖርቷን ትቀበልና ፓስፖርቷን ፎቶዋን የቁም ፎቶ የጉርድ ፎቶ የምናምን ፎቶ ይባልና ለደላላ ሰታ ወደምትሄድበት ትሄዳለች። የክፍለ ሀገር ልጅ ከሆነች ክፍለ ሀገር ትሄዳለች፣ ወይ ደግሞ አዲስ አበባ ላይ ስራ ፈልጋ ትቀጠራለች ምናምን ነገር ምናምን እና ነይና ሲኦሲ የሚባል ነገር አለ መሰለኝ። ነይና ሲኦሲ ስጪ ትባልና ትጠራለች። እሷ ያንን ተጠርታ ስትመጣ ያንን ፕሮሰስ ለማድረግ ለደላላው ሳውዲ አረቢያ ላይ ትልቁ ችግር ያለው ገንዘብ ስለሚያጓጓቸው ነው። ገንዘብን ነው ቅድሚያ የሚሰጡት፣ ገንዘብን ነው የሚያስበልጡት። የሰው ደም የሰው ህይወት በፍጹም ሊያሳዝናቸው ምንም አይመስላቸውም። እኔ ዳቦ ቂጣ ብቻ እየሰጡ የሚደበድቡ ባንጋሊዎች እየተደበደቡ እያዩ የኛዎቹ እያዩ ቆሞ እያየ የሚያስደበድቡ ስንቶች አሉ። በሌሎች በዛው ኤጀንሲ ውስጥ በሚሰሩ የውጭ ዜጎች ላይ እየተደፈሩ ኤጀንሲው ይሄን ነገር ሲያቅ ስሙ እንዳይጠፋ ብሎ ኢትዮጵያ ያስገባት ስንት ሴት አለች። ስንት ሴት እኔ በራሴ የማውቀው ኤጀንሲ የኢትዮጵያ እዚህ የሚያመጧቸው። እሺ እኔ ጥያቄ ማለት ነው እዛ አሁን ሳዑዲ ላይ ያሉትን ኤጀንሲዎች የኛ የኢትዮጵያ ኤጀንሲ አለ ሳዑዲ ላይ አሉ፣ የሚቀጠሩ አሉ። አስተርጓሚ ምናምን ተብለው ኃላፊ ወስደው ለነሱ አስተርጓሚዎች አሉ። በአማርኛ፣ በኦሮሞኛ፣ በትግርኛ ሊተረጉሙ ለነሱ የሚሰጣቸው ሰው የአዲስ አበባ ኤጀንሲ ነው። አዎ ለነሱ የሚሰጣቸው ኤጀንሲው ከዛ የሚመጡት ሚዩት ነሽ አዚዛዬ፣ ሚዩት ነሽ አዚዬ ክፈችው። አይደለም እኔ ተቀጥሬ ሲሰራ ስለነበረ እኔ አሁን አስተርጓሚ ሁኜ በምሰራበት ሰዓት እኔ ስሰራበት የነበረው መስሪያ ቤት ከኢትዮጵያ ኤጀንሲዎቹ ጋራ እኔ ግንኙነት እንዲኖረኝ አይፈልግም፣ አያገናኘንም። እሺ ሰራተኛ አስተርጓሚ ሲፈልግ በተዘዋዋሪ ከሌላ ቦታ ያመጣል እንጂ በራሱ ኤጀንሲ አያመጣም። ለምን? ታወራለች፣ ሚስጥር ታወጣለች። ገብቶሻል? ሚስጥር ታወጣለች። ስለዚህ አሁን አዚዛዬ ከኢትዮጵያ የሚመጡት እህቶቻችንን ማለት ነው ስራ የሚያስገባቸው የኢትዮጵያ ኤጀንሲ ነው ወይስ እዛ ያለ ኤጀንሲ ነው? እዚህ ያለው ኤጀንሲ እንደዚህ አይነት ሰራተኛ እፈልጋለሁ ብሎ ለኢትዮጵያ ላለው ይነግራል። ለኢትዮጵያ ላለው ይነግራል። ከቁመት እስከ መልክ እስከ ሃይማኖት ሁሉ ነገር ተሞልቶ ከዛ ያ ይልካል። ሲልክ ይሄ ደግሞ በአረቦቹ በኩል ያለውን ኃላፊነት የሚወስደው ይሄ ነው። በኢትዮጵያኖቹ በኩል ኃላፊነት ያለውን የሚወስደው ያ ነው። ሙኒት እኮ ኤጀንሲ ታዲያ እኔም ቅድም ያልኩት እሱን እኮ ነው። ስለዚህ የሚጠየቀው ማን ነው? ከኢትዮጵያ የላከው ኤጀንሲ ነው የሚጠየቀው። እህታችን ላይ በሚደርሰው ነገር ማንም ተጠያቂ አይሆንም የኢትዮጵያ ኤጀንሲ በስተቀር። ማንም በመቶ ጥፋት የሚኖረው ኢትዮጵያ ኤጀንሲ ላይ ነው። ስለ ስራው አልገባቸውም፣ አልተረዱም። ሰው መሸጥ ነው እንጂ ያሉት እቺ ልጅ ዳ 2 ዓመት ሰርታ መታ የስራ ልምድ ኑሯት በተጨማሪ ደሞዝ ትቀጠራለች ብሎ አያስቡም። የኛዎቹ አልገባቸውም። የኛዎቹ እውቀቱ የላቸውም። ጥሩ ቢዝነስ ከዛ ብቻ ሰው ይልካሉ። እዚህ የገባቸው የት እንደሆነ አታውቅም። ስትደውልም እዚሁ ቁጭ በይ ትባላለች። ችግሯን ማንም የሚረዳት የለም የሚደርስባት። አንዲት መዳም አንቺ 8500